የሪያል ማድሪድ አጥቂ ኬሊያን ኤምባፔ በባላንዶር ጋር በተገናኘ አስተያየቱን ሰጥቷል። በ18 ዓመቱ ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫ አሸናፊ የሆነውና በብሔራዊ ቡድን ውስጥ ትልቅ ጠቀሜታ ካላቸው ተጫዋቾች መካከል አንዱ የነበረው ኬሊያን ኤምባፔ ምንም እንኳን በአፍላ ዕድሜው የዓለም ዋንጫን ቢያሳካም እስካሁን ድረስ ግን ለእግር ኳስ ተጫዋቾች የሚሰጠውን ትልቁን የግል ሽልማት ባላንዶርን አሸናፊ ሆኖ አያውቅም። ታዲያ ኬሊያን ከዛ ጋር በተያያዘ እንዲህ ሲልም ሀሳቡን ሰጥቷል። ክርስቲያኖ ሮናልዶ የባላንዶር ሽልማትን ማሸነፍ የጀመረው በዋናነት ከ27 ዓመቱ በኋላ ነው። ምናልባትም የእግር ኳስ ዘመኔ በጣም ከተራራቀም በኋላ እኔም ዘግቼ አሸንፈዋለሁ ሲል ተናግሯል። እንደሚታወሰው ከቀናት በፊት ኬሊያን የክርስቲያኖ ሮናልዶ ሪከርድ የነበረውን በማድሪድ ቤት በአንድ የካላንደር ዓመት 59 ግብ እኩል ሆኖ መስተካከል የቻለ ሲሆን በዘንድሮ የውድድር ዓመት ገና ካሁኑ ያለው ቁጥሮችም ምናልባት ከቡድኑና ከሀገሩ ጋር የሚያሳካቸው ስኬቶች ከተጨመሩበት የባላንዶር አሸናፊ ሊያደርገው እንደሚችልም እየተገመተ ይገኛል። ሪያል ማድሪድና ማንቸስተር ሲቲ የባየር ሙኒኩን የክንፍ ተጫዋች ሚካኤል ኦሊሴን ፍላጎት እንዳላቸው እሱን ወደ ቡድናቸው ለማምጣት እንግዲህ የጀርመን ታማኝ የመረጃ ምንጭ ሆነው ቢልድ ይዞት የወጣው መረጃ አመላክቷል። ታዲያ ባየር ሙኒክኖች ይህንን ተጫዋች በሚቀጥሉት ዓመታቶች የፕሮጀክቱ ዋና ቁልፍ ተጫዋች አድርገው የሚመለከቱት ሲሆን በቬንሰንት ካምፓኒ አማካኝነት እንግዲህ በቡድኑ ውስጥ ለረጅም ዓመታት ይቆያል ተብሎ የሚጠበቅ ተጫዋች እንደሆነ ይገመታል። በዚህኛውም የውድድር ዓመት ቢሆን ከቡድኑ ቁልፍ ተጫዋቾች መካከል አንዱ የሆነ ሲሆን በሚቀጥሉት ዓመታትም በዚሁ ቡድኑ ውስጥ ትልቅ ተጽዕኖ ካላቸው መካከል አንዱ ተደርጎ ይመደባል። ታዲያ ባየር ሙኒኮች ምናልባትም ማንቸስተር ሲቲና ሪያል ማድሪድ ገፍተው የሚመጡ ከሆነ በዝውውሩ ላይ የዓለም ሪከርድ የሆነ ዋጋንም ተጫዋቹ ላይ ሊለጥፉበት እንደሚችሉ ይገመታል። እንደሚታወቀው ፈረንሳያዊው ተጫዋች ከዓመታት በፊት ነበረ ከክሪስታል ፓላስ ለቆ መዳረሻውን ባቫሪያኖቹ ማድረግ የቻለው። ታዲያ የሚቀጥሉት ጊዜያቶች ላይ ይህ ዝውውር እውን ይሆናል የሚለው ጉዳይ አጠራጣሪ እንደሆነም ቢልድ ይዞት የወጣው መረጃ አመላክቷል። የስፓኒሽ ላሊጋ ፕሬዚዳንት የሆኑት ሃቪየር ቴባስ አሁንም በሪያል ማድሪድ እና በባርሴሎና ዙሪያ አነጋጋሪ አስተያየቶችን መስጠታቸውን ቀጥለዋል። ከሰሞኑ ሪያል ማድሪዶች ባርሴሎና ላይ ከኔግሬራ ጉዳይ ጋር በተያያዘ ጉዳዩን ትኩረት ሰጥተው የሚከታተሉት ባርሴሎናዎች ራሳቸውን ከሱፐር ሊግ ስላገለሉ ነው ሲል ተሰምቶ የነበረው ቢሆንም ሃቪየር ቴባስ አሁን ደግሞ ባርሴሎና በላሊጋው ውጥረት እያስከተለ አይደለም፣ በእኔ አስተያየት ውጥረቱ የሚመጣው ሁሌም ከሪያል ማድሪድ ነው፣ በሁሉም ነገር በባርሴሎና ላይ በዳኞች ላይና በሁሉም ነገር ላይ ሪያል ማድሪዶች ቅሬታ ያቀርባሉ ሲሉ ሀሳባቸውን ሰጥተዋል። ከዚህ ቀደም የሪያል ማድሪድ ደጋፊ መሆናቸውን በግልጽ የተናገሩት ፕሬዚዳንቱ ከሰሞኑ የአውሮፓ ሮያሎቹ ላይና የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ላይ እየሰጡት ያለው ሀሳብ ከበርካታ የነጫጮቹ ደጋፊዎች ዘንድ ትችትን እያስከተለባቸው የሚገኝ ሲሆን ሪያል ማድሪዶች በተደጋጋሚ ከዳኞች ውሳኔ ጋር በተያያዘ የሚያቀርቡት ውሳኔ እንዳልተዋጠላቸውም እየተነገረ ይገኛል። ከወራት በፊት እንደሚታወሰው ፕሬዚዳንቱ ለአትሌቲኮ ቢልባኦ አመራሮች የባርሴሎና የፋይናንስ ሁኔታ መረጃ ሰጥተዋል በሚል ቅሬታ ሲቀርብባቸው እንደነበረም የሚታወስ ሲሆን ባርሴሎናዎች ካለባቸው የፋይናንስ ችግር ምክንያት አዲስ ተጫዋች ምዝገባ እንዳይፈጽሙ ሲያደርጉም ቆይተዋል።